ረጅምና ጤናማ ጸጉር እንዲኖራችሁ እየፈለጋችሁ ይሄንን ቪዲዮ እስከ መጨረሻ አይታችሁ እኔ እንደሰራሁት ሰርታችሁ ተጠቀሙት። የምር ታመሰግኑኛላችሁ። ታምረኛ የሆነ ጸጉር በፍጥነት ያለ ማቋረጥ የሚያሳድግላችሁ፣ ጸጉራችሁ እንደ ዊግ የሚያረዝምላችሁ፣ ለሚሰባበር ጸጉር፣ ለሚነቃቀል ጸጉር፣ ከርዳዳ ለሆነ ጸጉር የሚያለሰልስ፣ ከግንባራችሁ ላይ የሸሸ ጸጉር የሚያበዛ የጸጉር ውህድና ስፕሬ ነው ይዤላችሁ የመጣሁት። አሰላሙ አለይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? ዛሬ እንግዲህ በሚገርም ቪዲዮ ነው የመጣሁላችሁ። በብዙዎቻችሁ ጥያቄ መሰረት በኮሜንት ላይ ብዙዎቻችሁ ጠይቃችሁኛል፣ እባክሽ ብላችሁ ይሄው ይዤላችሁ መጥቻለሁ። ሁላችሁም እንድትጠቀሙት። ለማንኛውም ጸጉር ይሆናል። ጸጉር ያበዛል፣ እንደነገርኳችሁ ጸጉር ያሳድጋል፣ ጸጉር ያረዝማል፣ እንዳይሰባበር እንዳይነቃቀል ያደርጋል። ቀጥታ ወደ አሰራሩ እንገባለን። አሰራሩን አጠቃቀሙን እነግራችኋለሁ። እዚህ ጋር የምጠቀመው ሩብ ሚያክል ብርጭቆ አብሽ እጠቀማለሁ። ሩብ ብርጭቆ ወይም በማንኪያ እስከ 4 ማንኪያ መጠቀም ትችላላችሁ። ሲዘፈዘፍ ብዙ ስለሚሆን ወይም ቀቅላችሁ ዘፍዝፋችሁ መስራት ትችላላችሁ። እኔ ዛሬ ዘፍዝፌ አሳድሬ ነው የምሰራው። አብሽ ብቻ አይደለም፣ ሌሎችም የምጨምርባቸው ግብአቶች ስላሉ ቪዲዮውን እስከ መጨረሻ ተከታተሉት። ይሄው ዘፍዝፌ አሳድሬው በዚህ መልኩ አያችሁት፣ ብዙ ሆኖልኛል። እኔ ዛሬ አልቀቅለውም፣ ዘፍዝፌ እንትን ስላሳደርኩት እንደዚህ ምርጥ ሆኖልኛል። አሁን በዚህ መልኩ ፈጨዋለሁ። ቀላል አሰራር ነው። ምንም አይነት ሽታ የለውም። ስትታጠቡት ይለቃል። ትንሽ ሽታ ቢኖረውም ስትታጠቡት ይለቃል። እንዴት አድርጋችሁ እንደምትታጠቡት መጨረሻ ላይ አሳውቃችኋለሁ። እንዳይሸትባችሁ፣ ጸጉራችሁ እንዳይሸትባችሁ በደንብ አድርጋችሁ ድቅቅ አድርጋችሁ መፍጨት ትችላላችሁ። ድቅቅ አድርጋችሁ ከፈጫችሁት ባታጠሉትም ችግር የለውም። በደንብ ከፈጫችሁት አታጥሉት። የኔ በደንብ ስላልተፈጨ በደንብ አድርጌ አጠለዋለሁ። በዚህ መልኩ በጨርቅ ነው የምጨምቀው። አያችሁት? በዚህ መልኩ ይሄንን ጨርሼለታለሁ። ሌላ በቀጣይ ሌላ የምጨምርበት ግብአት ስላለ ወደ ቀጣዩ እንሄዳለን። እዚህ ጋር የምጠቀመው አንድ ቀይ ሽንኩርት ነው የምጠቀመው። ቀይ ሽንኩርት አጥቤ በዚህ መልኩ ቆራርጠዋለሁ። ይሄንን ውህድ እንግዲህ ቪዲዮን ደርሳችሁ ሰርታችሁ የተጠቀማችሁት 100% ጸጉራችሁ በአጭር ጊዜ ይቀየርላችኋል። የምር ታመሰግኑኛላችሁ። እኔ የምሰራቸው ውህዶች የምሰራቸው ዘይቶች ሁሉም ጠቃሚ የሆኑ ከኬሚካል ነፃ የሆኑ ጠቃሚ የሆኑ የጸጉር ውህዶች የጸጉር ዘይቶች ናቸው። ከፈለጋችሁ ቪዲዮዎቼ ገብታችሁ እያንዳንዳቸው ማየት ትችላላችሁ። እዚህ ጋር ዝንጅብል እጨምርበታለሁ። ዝንጅብል ለፎሮፎር ለጸጉር እድገት በጣም አሪፍ ነው። ልክ እንደ ሽንኩርቱ። ሽንኩርቱ እንግዲህ የታወቀ ነው፣ ለጸጉር እድገት የታወቀ ነው። ትንሽ ሽታውን እንዳይደብራችሁ እንጂ ሽንኩርት ጸጉራችሁ በምትታጠቡበት ሰዓት እንደ ስፕሬም ሆነ በውህድ መልክ ሰርታችሁ ብትጠቀሙት የምሬ ነው ሙላችሁ ጸጉራችሁ ያለ ማቋረጥ በፍጥነት ነው የሚያሳድግላችሁ። እዚህ ጋር እስከ 10 ፍሬ ቁርንፉድ ጨምራለሁ። ቀይ ሽንኩርት፣ ዝንጅብልና ቁርንፉድ ጨምሬያለሁ። በዚህ መልኩ እነዚህ 3 ግብአቶች እፈጫቸዋለሁ። እናንተ ከፈለጋችሁ ስራ እንዲቀልላችሁ ከፈለጋችሁ እኔ እንደ ስፕሬም ሽንኩርት የሽንኩርት ውሃው እንደ ስፕሬም ስለምጠቀምበት ለብቻ ብቻ አረኳቸው። ከፈለጋችሁ አንድ ላይ ዝንጅብሉ አብሹና ሽንኩርቱን ቆረንፉዱን አንድ ላይ መፍጨት ትችላላችሁ። ይኸው በዚህ መልኩ ፈጭቼ አጠለልኳቸው። አሁን እንዴት አርጌ እንደምጠቀም ከውህዱ ጋር እንዴት አርጌ እንደምሰራ አሳያችኋለሁ። እዚህ ጋር ዘይት ጨምሬበታለሁ፣ የወይራ ዘይት።
ግዴታ ስፕሬ ስትጠቀሙ ዘይት መጠቀም አለባችሁ። ማንኛውም ዘይት ቅባትም ሊሆን ይችላል። እንዳይከረድድባችሁ ጸጉራችሁ ዘይት ጨምሩበት። እዚህ ጋር በውህዴ ላይ የሽንኩርቱ ውሃ እና የዝንጅብሉ የቅርንፉዱ ውሃ እጨምርበታለሁ። ግማሹን አያችሁት? ውህዱ ይወፍራል። ትንሽ ሲቀመጥ ይወፍራል፣ አብሹ ማለት ነው። በሱ ትንሽ አቀጥንበታለሁ። ልክ እንደዚህ ነው መሆን ያለበት። ስትቀቡት ጸጉራችሁ ላይ እንዳያስቸግራችሁ ልክ እንደዚህ መሆን አለበት። አያችሁት? ዋው የሚገርም ነው። የምር ታመሰግኑኛላችሁ። ታምረኛ የሆነ የጸጉር ውህድ ነው። በቀጣይ የቀረውን የሽንኩርት ውሃውን ቅርንፉድ ጨምሬ በቃዬ ጨምረዋለሁ። እንደ ስፕሬ መጠቀም ትችላላችሁ። ሁል ጊዜ ውህዱን ያው አንድ ጊዜ ተቀብታችሁ ነው የምትታጠቡት። የሽንኩርቱ ውሃ ግን በተከታታይ በተለይ ከግንባራችሁ ላይ የሸሸ የግንባራችሁ ላይ ጸጉር ቤቢሄር ማሳደግ የፈለጋችሁ የጸጉራችሁ ስርስሩን ይሄንን ስፕሬ ተጠቅማችሁ ማሳጅ አርጋችሁ 1 ሰዓት 2 ሰዓት አቆይታችሁ መታጠብ። ውህዱን በሳምንት 1 ጊዜ ነው የምትጠቀሙት። እስኪ እዚህ ድረስ ያያችሁት ቪዲዮውን እጠቀመዋለሁ ብላችሁ ጻፉልኝ። ባለፈ ለፊት የሰራሁት ማስክ ዋው ሁላችሁም ወዳችሁታል፣ ሁላችሁም ወዳችሁታል። በተለይ ተጠቅማችሁ ያያችሁት በኮሜንት አሳውቃችሁኛል። ይሄንንም እንደዛው በኮሜንት ተጠቅማችሁ ካያችሁት በኋላ በኮሜንት እንድታሳውቁኝ እፈልጋለሁ። እዚህ ድረስ ያያችሁት ደግሞ እጠቀመዋለሁ ብላችሁ ጻፉልኝ። የምር ታመሰግኑኛላችሁ። ምርጥ የጸጉር ውህድና ስፕሬ ነው። እኔ በምሰራቸው ግብአቶች 100% እርግጠኛ ሆኜ ለኔ የጠቀመኝ ነው ማካፍላችሁ። እንግዲህ ውህዱን ተቀብታችሁ 2 ሰዓት 1 ሰዓት አቆይታችሁ መታጠብ ትችላላችሁ። ስፕሬውም እንደዛ ተቀብታችሁ 1 ሰዓት አቆይታችሁ መታጠብ ትችላላችሁ። ጸጉራችሁ ከታጠባችሁት በኋላ በእርጥቡ ቅባት ተቀቡት። በእርጥቡ ልክ እንደታጠባችሁ በእርጥቡ ቅባት ተቀብታችሁ ወይ በ4 ወይ በቁጥርጥር አድርጋችሁ በወፍራሙ ሰርታችሁ ተው። ዝም ብላችሁ አትልቀቁት። የኛ አበሻ ጸጉር ቶሎ ነው የሚከረድደው። ዝም ብላችሁ ታጥባችሁ ቅባት ሳትቀቡ ከፍላችሁ 4 ቦታ እንደዚህ ሳትጎነጉኑት እንዳትለቁት። ዝም ብላችሁ እንደዛ ካረጋችሁ ጸጉራችሁ ይለሰልስላችኋል። ጫፍ ጫፉ አይሰባበርም፣ አይነቃቀልም። ልስልስ ያለ ጸጉር፣ ያማረ ጸጉር ይኖራችኋል። የዛሬ ቪዲዮ ይሄንን ይመስል ነበር። ስለተከታተላችሁኝ አመሰግናለሁ። የምር ሁላችሁም ትጠቀመዋለሁ ብላችሁ ጻፉልኝ። ስለተከታተላችሁኝ አመሰግናለሁ። በቀጣይ ምርጥ ቪዲዮ ይዤላችሁ እመጣለሁ። ጠብቁ። ባይ ባይ።